ጁማ የረፍት ቀን ይሁን አይሁን የሚለው ጉዳይ እንግዲህ ሀገራዊ ምክክሩ ላይ በጣም ሲነሳ የነበረ ጉዳይ ነው። ብዙ ሰዎችም ሲያነጋግር የነበረ ጉዳይ ነው። አዲስ ነገር ይኖራል በዚህ ጉዳይ ላይ እስከ መጨረሻው አዳምጡት። ባይዞ ሰሞኑን በጣም መነጋገር የነበረ ጉዳይ ነው። እስኪ ይህን ቪዲዮ እንመልከተው በእናታችሁ። ቱን ህልም ለማሳካት የቁርአን ውድድር አሸንፎ የኡምራ ሽልማቱን አበረከተላት። የካይሮ ነዋሪ የሆነው በጣም ነው የሚገርመው። ሚና ቁርአንን በቃሉ አጥንቶ ወይም ቀርቶ አይደለም የተወዳደረው። ይልቁንም ጎረቤቱ ኡሙ አሊ የጻፈችውን ትክክለኛ የቁርአን ጥያቄ ምላሽ ኮፒ በማድረግ እሷን ለመርዳትና የማሸነፍ እድሏን ከፍ ለማድረግ ሲል በራሱ አካውንት በትክክለኛው መልስ የታጀቡ ከ50 እስከ 60 የሚደርሱ ኮመንቶችን ወይም ማስተያየቶችን በውድድሩ ስር ደጋግሞ ይልካል። እኔ ክርስቲያን ነኝ፣ በሃይማኖታዊ ውድድር ላይ ተሳትፌ ነበር። ኢስላማዊ ስለ ቁርአን ነበር ጥያቄዎቹን የሚጠይቁት። በጣም ነው የሚገርመው ያጀማ። እኔ በእውነቱ ከሆነ በጣም ማሸነፍ ፈልጌ ነበር። አላማዬ ጎረቤቴን ለማስደሰት ነበር። እሷ ሁልጊዜ ትፈልግ ነበር ሄዳ ኡምራ ለማድረግ። ፌስቡክ ላይ ነበርኩ። እናም በአጋጣሚ የቀጥታ ስርጭት በዶክተር አይመን አቡ አማር በስክሪኔ ላይ ብቅ ብሎ ታየ። ኡሙ አሊንም አየኋት። እናም ወይዘሮ ሙና ጥያቄዎችን እየመለሰች ነበር። ስለዚህ ገብቼ ጠየቅኳት። በቀጥታ ስርጭቱ ላይ ያለሽው አንቺ ነሽ? ውድድሩ ላይ ጥያቄው ወዲያውኑ በሚጀምርበትና እጅግ ብዙ ኮመንቶችን ትጽፋለህ ነገረችኝ። እውነቱን ወደ ኡምራ መሄድ በጣም እፈልጋለሁ ብላ። እናም ይሄ የኡምራ ውድድር እንደሆነ እኔም ከአንተ ጋር ሆኜ መልሳለሁ። ምናልባት እድል ወደ አንተ ባይመጣ ምናልባት ወደ እኔ ሊመጣ ይችላል። እናም ወደ ውድድሩ ገባው። መመለስ ጀመርኩ። ብዙ መለሱ። አልፎ አልፎ ከ50 በላይ ወይም 60 ኮመንቶችን በተመሳሳይ መልስ። ምናልባት ያህ የኔ ዱዓ ይሆናል። እንዲህ እያልኩ ዱዓ አደርግ ነበር። ያረብ ኡምራ እንድሄድ አድርገኝ እያልኩ። አልሐምዱሊላህ እሱ መለሳቸው። በሚና አማካኝነት ወደ እኔ አመጣልኝ። አላውቅም ነበር ኡምራ እንደዚህ ደስተኛ እንደሚያደርጋት። እንዳሸነፍ እሷ ዜናውን ስትሰማ ድንገት ስሜቷ ተረበሸ። አለቀሰች። ከበረንዳው ወደ ውጪ ተመለከቱ። እናም ከደስታዋ የተነሳ እንባዋን ስትጠርግ አየኋት። ለ20 ዓመታት ጎረቤት ሆነን ኖረናል፣ እርስ በርስ በመተያየት። እሷ ለእኔ እንደ እህት ናት። የእሷን ወላጆች በጣም እወዳቸዋለሁ። አባቷን አከብራቸዋለሁ። የእኔን አባት እንደማከብረው ሁሉ እናቷንም እንደ እናት ያከብራለሁ። በመጨረሻም የውድድሩ አዘጋጆች ባወጡት ይፋዊ የኮመንት ዕጣ መሰረት በብዛት በትክክል የመለሰውና ዕጣው የደረሰው ክርስቲያኑ ወጣት ሚና መሆኑ ታወጀ። በጣም ነው የሚገርመው ያጀማ። አንዳንድ ቀን ሰዎች ብዙ እንዲማሩበት የሚከሰቱ ነገሮች አሉ። አሁን ደግሞ ሶሻል ሚዲያው በጣም እያወጣቸው ነው። ይህ እንግዲህ ምን ያክል ቁርአን ገር እንደሆነ እንግዲህ እንኳን እኛ አምነናል ለምንለው ሰዎች ይቀርና ላላመነ ሰው እንኳን ምን ያክል ቁርአን ገር እንደሆነ ምንም ላንጉቹ ቢሆንም ሰውየው እንግዲህ ቁርአኑን ከሚያውቁትና ሙስሊም ከሆኑ ሰዎች ተወዳድሮ ማሸነፉ በጣም ዓለም ላይ መነጋገሪያ ነበር። እስቲ እናንተን ሐሳብና አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው አዝናኝ እንደዚሁም ደግሞ አስተማሪ በጣም የሚያገራርሙ ቪዲዮዎችን ይዤላችሁ መጥቻለሁኝ። እናንተም እንግዲህ ላይክ እያደረጋችሁ ቪዲዮ ብዙ ሰዎች ጋር እንዲደርስ እንድታደርጉ ፈልጋለሁኝ። እስኪ ቪዲዮዎቹን እንመልከት። የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄደው ፓርኪንግ እየሰሩ ነው። ፓርኪንግ መነጋገሪያ ሆኗል። ለአመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዚዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር ይሄ ሁላ ስልጣን ይዘው እንግዲህ አስቡት አሁን ላይ አሜሪካ ሄዱ ፓርኪንግ መስራት። ጠቅላይ ሚኒስቴሩ እስኪንመልከት የደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችን መሳቂያና መሳለቂያ እያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸውም ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። እስኪ እናንተ ምን ትላላችሁ? በዚህ ጉዳይ ላይ እኔ ሀሳቤን ልስጥበት። ስራ መስራታቸው ችግር የለውም። ህዝባቸውን ሲያገለግሉ ኑረዋል ባመኑበት መንገድ። አሁን ላይ ደግሞ እንግዲህ አሜሪካ ላይ ሆነው ያው እንግዲህ ኑሮ ውጣ ወረድ እንደዚህ ነው ያጀማ። በወጣትነታችሁ ገንዘብ ካልያዛችሁ፣ ሰርታችሁ ራሳችሁን የምትጦሩበትን ገንዘብ ካልያዛችሁ ነገ ፋይናሊ 60 ፕላስ ስንሆን እንደዚህ አይነት ሰጣን የሚደርሰን ህዝብ መሳቂያ ይሆንብናል። ህዝብ መሳቁ ምንም ማለት አይደለም።
ግን ደግሞ እኛ በዛ እድሜያችን አርፈን አላህን የምንገዛበት ወይ ደግሞ የምናርፍበትና ልጆቻችን ጋር የልጅ ልጆቻችን ጋር በምንጫወትበት ሰዓት ላይ ድጋሚ ወደ ስራ ተመልሰን የማይመጥነን ስራ ላይ መገኘት በጣም ያሳዝናል። አላኩል ያህል ሁላችሁም ጠንክራችሁ ስሩ፣ ህይወታችሁን ቀይሩ፣ ገንዘብ ያዙ፣ አላህን ያዙ ለማለት እፈልጋለሁኝ። ይህንን ታዋቂና ዝነኛ የፊልም ብዙዎቻችን እናውቀዋለን ይህን ሰውዬ ዐለይሂ ወሰለም ላይ ባላችሁ ፍቅር ልክ ሰለዋት እያወረዳችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። ይህንን የፊልም አክተር ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። በተለይ ደግሞ የዘጠናዎቹ ትዝታ ያለባችሁ ቫንዳምን፣ ካራቴዎቹን፣ አክሽን ፊልሞችን ሁላችሁም የምታውቁት ብዙዎቻችን እናስታውሰዋለን ብዬ አስባለሁ። እሺ ምን ተፈጥሮ ነው ግለሰቦች አንዱ ነው። ታዲያ ይሄ የፊልም አክተር ስለ ረሱላችን ሰለላሁ ዐለይሂ ወሰለም የተናገረው እጅግ ልብን የሚነካ ንግግር፣ እጅግ የሚያስደስትና ለብዙዎች ምስክርነት የሚሆን ረሱል ሰለላሁ ዐለይሂ ወሰለምንም ለማያውቋቸው ትምህርት የሚሆን ስለሆነ እስከ መጨረሻው አብራችን ቆዩ። ነቢዩ መሐመድ እጅግ በጣም ብልህ ነበሩ። ለሰውነት ጤናም ሆነ ለወደፊት ህይወት ምን ጠቃሚ እንደሆነ ጠንቅቀው ያውቁ ነበረ። ወደ ሙስሊሞች መጽሐፍ ሂዱ፣ አንብቡም፣ መርምሩም። በዛ ውስጥ ለሰው ልጅ ጤና እጅግ አስገራሚና አስፈላጊ የሆኑ ጠቃሚ የሆኑ ስፍር ቁጥር የሌላቸው እውነታዎችን ታገኛላችሁ። ይህንን የተናገረው ታዋቁ የፊልም አክተር ቫንዳም ከአንድ የቴሌቪዥን ጣቢያ ጋር ባደረገው ቆይታ ነው። ሁላችሁም በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት እያወረዳችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሀቂቃ እዚህ አካባቢ እዛ ምዕራባውያን አካባቢ ያሉ እንኳን ኢንፍሉዌንሰሮቹ ይቅርና ተራው ማንኛውም ነገር ስለ እስልምና እንዲያንቋሸሽ ነው የሚፈልጉት። ያላህ እንግዲህ ቀዷና ቀደር ሆኖ ታዋቂ ሰዎች የሚባሉ ተጽዕኖ በሰው ላይ መፍጠር የሚችሉ ሰዎች ስለ ረሱል ስለ እስልምና የሚያወሩት ነገር በጣም መልካም እየሆነና ብዙ ሰዎች እስልምና እንዲያነቡ እንዲመለከቱ እያደረገ ነው ያለው። አሜሪካ ብዙ ቢሊየንስ እና ይሁዲዎች ብዙ ቢሊየንስ አውጥተው እንግዲህ ስለ እስልምና የሚሰሩት ተራ ፕሮፓጋንዳ፣ ተራ ውሸቶች እንግዲህ በዚህ መንገድ ደግሞ አላህ በትናንሽ ነገሮች አላህ እንግዲህ ዝቅ እያደረገና እስልምናን ደግሞ እንደዚሁ ከፍ እያደረገ መሆኑን እየተመለከትን ነው የምንገኘው። ሱብሃንአላህ ያላህ ተአምር ሰፊ ነው። ጁምዓ የረፍት ቀን ይሁን አይሁን የሚለው ጉዳይ እንግዲህ ሀገራዊ ምክክሩ ላይ በጣም ሲነሳ የነበረ ጉዳይ ነው። ብዙ ሰዎችም ሲያነጋግር የነበረ ጉዳይ ነው። አዲስ ነገር ይኖራል በዚህ ጉዳይ ላይ፣ እስከ መጨረሻው አዳምጡት። ቀን ይሁን ወይስ አይሁን በሚለው ጉዳይ ላይ የኢትዮጵያ ምክክር ኮሚሽን የወሰነውን ውሳኔ ያሳውቃቸዋለሁ። ከዚህም ባሻገር የኢትዮጵያ ዘመን አቆጣጠርን በተመለከተ አንዳንድ ማሻሻያዎች ተደርጓሉ። እነሱንም በተመለከተ ደግሞ ኡስታዝ አህመድ እሱ ራሱ በጣም አስፈላጊ ነው። ከዚህም ባሻገር እዝነት በዛሬው ዕለት ጋዜጣ መግለጫ ሰጥቷሉ። አንዳንድ ማወቅ ያለባቸው ነጥቦች አሉ። እነሱንም አጠራርጌ ያጋራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በቪዲዮ በደንብ ኮፒ ሼር ፖስት አድርጉ። ኡስታዝ አህመድ ዲንጀበል ከሰዓታት በፊት ባጋራው መልእክቱ ላይ የኢትዮጵያ ዘመን አቆጣጠር ተቀየረው ብላችሁ በተለያየ መንገድ ለጠይቃችሁኝ ሰዎች የኢትዮጵያ ዘመን አቆጣጠር አልተቀየረም፣ ነገር ግን የሂጅራ ካላንደር አብሮ ጎን ለጎን እንዲሄድ ተወስኗል ብሏል። ከዚህም ባሻገር ዓመተ ምህረት ዓመተ ልደት የሚለውና እንደ ኢትዮጵያን አቆጣጠር የሚሉት ሶስቱም አብሮ ጎን ለጎን እውቅና ኖሯቸው እንዲህ በተግባር ላይ እንዲሆኑ ተወስኗል ሲል ነው እንግዲህ ያጋራው። ትናንትና ላይ ሰምታችሁ ከነበረ ዓመተ ምህረት የሚለው ይቅር ተብሏል የሚሉ መረጃዎች የተጋሩ እንደነበር ሰምታችኋል ብዬ አስባለሁ። ነገር ግን ይሄ ነገር ፍጹም ስህተት ነው። ዓመተ ምህረት የሚለው አቆጣጠር እንዳለ ሆኖ የሂጅራ ካላንደሩ እንደ ኢትዮጵያን አቆጣጠር የሚለውም እንዲካተት መደረጉ ነው እንግዲህ የተነገረው። ከዚህም ባሻገር ከሌሎች የመረጃ ምንጮች እንደተመለከትኩት ከሆነ ጁምዓን በተመለከተ ቀን ሙሉ ስራ አይኑር የሚለው ሳይሆን ከ5 ሰዓት እስከ 8 ሰዓት ለሙስሊሞች እንግዲህ ዝግ እንዲሆን መወሰኑ ጀምሮ የተገለጸው። ኢሬቻን በተመለከተ 7ኛ ቀን አድቬንቲስት አምላኪዎችን በተመለከተ በጣም ብዙ ውሳኔዎች ተወስነዋል። ነገር ግን ኮንቴንት ጋር የሚሄደው ይሄ ስለሆነ ጁምዓን በተመለከተ ከ5 ሰዓት እስከ 8 ሰዓት ለሙስሊሞች እንግዲህ የ30 ሰዓት እንዲሆንላቸው ተወስነዋል፣ ወይም ደግሞ በዚህ መልኩ ተስማምተዋል ነው የተባለ። ታስታውሱ እንደሆነ ከቀናት በፊት ጁምዓ የረፍት ቀን ይሁን የሚል ጥያቄዎች በምክክር ኮሚሽኑ ተነስተዋሉ ብዬ አጋርቻችሁ ነበረ። እንግዲህ እንደ ውሳኔው ከሆነ ቀን ሙሉ ሳይሆን ከ5 ሰዓት እስከ 8 ሰዓት ለሙስሊሞች ዝግ እንዲሆን ተወስኗል ማለት ነው። ለምንድን ነው አሁን ብዙ ሰዎች ይጠይቃሉ፣ አንተም ሴዶ ይልሃል 4 ነው ማገባው ስትል ነበር። ለምንድን ነው ለሙስሊሞች 4 የተፈቀደው? ሚስት 4 እኮ ከቻለ ነው። ምን ከቻለ ማግባት ከቻለ እነሱን እኩል ማስተዳደር ከቻለ እንደዛ ነው። በዚህ የሴዶ ንግግር በጣም ተጽዕኖ እየፈጠረ ተቸግረናል። አላህ ያውቃል። ይሄ 4 ከዛ በላይ ነው የሚደርሰው። አላህ ያውቃል እኮ አሁን እኮ ይሄ ነገር ይሄ የተባለው የእስልምና ሕግ ይተገበር ኖሮ አንድ ሴተኛ አዳሪ አታገኝም ውጪ ላይ ገባ። ትክክል። አዎ ባይዘው እውነቱን ነው አታገኝም። ግን 4 ሲያገባ ምንድን ነው ሕጉን መጠበቅ አለበት። ይችላል ወይ? አሁን ለምሳሌ ፋጡማ፣ ሰሚራ፣ ሃናን እና ኢክራምን አገባ። የሁሉም አቅ እኩል ነው። አቃቸው መወጣት ይችላል ወይ? ሰውዬ ካልቻለ ለአንዱም እኮ እየተንተፋተፈ አይደል? አንዱንም በስነ ስርዓት ማስተዳደር ወንዱ ከብዶታል፣ አንዱም ከብዶታል። ብላ 4 አግባ አይደለም ከቻልክ ነው። ካልቻልክ ግን አንዷን እንዴት ነው በደንብ አስተዳድራለሁ? እንዴት ነው? አቋን እየጠበቅኩ ነው። የልጆችን አቅ እየጠበቅኩ ነው።
ያንን ነገር አለ ማለት እንጂ ዘለህ ሄደህ ምናምን አይደለም። ህግ አለው እያንዳንዱ ነገር ይኸውልህ የአላህ ቃል ፍጹም ነው ብያለሁ፣ ቅድም ተናግሬያለሁ። ትክክል። ግን ስቴፕ አለው። ዝም ብለህ ሄደህ አራት አግባ አይደለም። ገብቶሃል አይደል? ቀድሞውኑ የአላህ ቃል በሰዎች እንትን ሊባል አይችልም። ብዙ ሰዎች የሚሸወዱት ወይዙ እንደዛ ነው፣ ቀጥታ ነው የሚወስዱት። አንተ ኻሊቁ የፈጠረ ሰማይና ምድር የፈጠረ በምድርና በሰማይ የፈጠረ አንተ የሰው ልጅን እንዲህ ንፍጥ ከሚመስል ነገር የፈጠረ ጌታ እሱ የተናገረው ቃል አንተ ጀጅ ልታደርግ አትችልም፣ በምንም ታምር ማለት ነው። በምንም ታምር አንተ ደካማ ነህ። የሆነ ነገር ሲዝህ ሄደህ ተጠቅልለህ ትቀመጣለህ። አላህዬ ነው የምትለው፣ ጌታዬ ድረስልኝ ነው እኮ የምትለው። ስለዚህ የሰው ልጅ የአላህን ቃል መተግበር ይችል አይችልም፣ በቃ ሊሞክር ይችላል። ፍጹም ያውቃል ነው ቃሉ፣ ፍጹም ነው። ሰዎች ፍጹም አይደሉም። እኔ የሴት ሰነፍ አላውቅም። ምን የሴት ሰነፍ አላውቅም። ሴት ቤት ስለተቀመጠች ሰነፍ አይደለች። ሴት ወጣ ስለሰራች እንዴት ቅድም ብዬዋለሁ። እሺ በጣም አፕሪሺየት ማደርጋቸው ልጆቻቸውን በኢማን አካዳሚካሊ እያስተማሩ አንጸው የሆነ ወንድ ወጥቶ ቦልዱ ነው ካየኸው፣ ሻይን ሆኖ ካየኸው አትዘባክ ሴት አለች። እሱ እውነት ነው። ቁጭ ብላ ቤት አይዞህ በርታ የኔ ባል ጀግና እያለች ሳፖርት የምታደርገው ሴት አለች። ገባ? እነዛ ቤት የተቀመጡት ሴቶች ሌዚ ናቸው ማለት አይደለም። ለእኔ እንደውም ትልቅ ጀግና ቤት ቁጭ ብለው ልጆቻቸውን አካዳሚካሊ ስፒሪቹዋሊ በእስልምና እያነጹ የሚያሳድጉ ሴቶች ናቸው። በርቱ። ሆነስትሊ ነው የማውራው። እኛ እንደ ማህበረሰብ ወይ እሷ እኮ የቤት እመቤት ናት ስራ የላትም የሚባል አባባል አለ አይደለም? ባይዞ ይሄ አባባል መቀየር አለበት። እኔም በዚህ ሀሳብ አልስማማም። ጀስት የቤት እመቤት ነች ማለት ደካማ ነች ምናምን ማለት አይደለም። ቤት ውስጥ ያለው ልጆች ማሳደግ ትውልድ መገንባቱ ትልቁን ስራ እየሰራች ያለችው ሴት ስለሆነች ማለት ነው። ትልቁን ስራ እየሰሩ ያሉት እነሱ ናቸው። አስተዳደጋችንም ቤተሰቦቻችንም እናቶቻችን እዚህ ለመድረስ በዚህ መቼም አይስማማል ብዬ አላስብም። እዚህ ቁጭ ብዬ የምታየኝን ኢክራም ያሳደገች እናት እሷ ባታንጸኝ፣ እሷ ቁጭ ብላ ባታሳድገኝ ምናልባት እዚህ ላልቀመጥ እችል ይሆናል። እና ትልቅ ሪስፔክት አለኝ። አቅም አላችሁ፣ ጎበዝ ናችሁ። ወጥቶ በመስራት አይደለም ጉብዝና። ይሄ ትልቅ ስራ ነው ለእኔ ብዬ ነው የማስበው። የእናንተ ወጥቶ ይሄ ቦልድ የሆነው ሰክሰስፉል የሆነ ወንድ የባሎቻችሁ ባክቦን ጥንካሬ ናችሁና እኔ በጣም አፕሪሺየት ነው የማደርገው። ሰሉ ዐላ ረሱሊላህ አላሁመ ሰሊ ሰሊም ዐላ ኢድ የተያዘበት ሶላት ብቻ የቀረው ዒድ የመሰለበት። ያ ጀማዓ ወላሂ ሶላት ብቻ ነው የሚቀረው። ሁሌም እንደምንለው መካከለኛው መንገድ ነቢዩ ዓለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም ሀታ ሰለፎቹ ረቢዑ ነበዊይ ነው የሚሉት፣ የነቢዩ ወር ይሉታል። ለምን? አንደኛ የተወለዱበትን፣ ሁለተኛ ምድራዊ ቆይታቸው የተቋጨበት ነው። ያ የተከበረ የእድሜ ክፍል የተጀመረበትና የተዘጋበት ነው። አላህ ያከበረው የእድሜ ክፍል ለአምሩክ የማለበት በእድሜ እምላለሁ ያለበት ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ህልም ማየት የጀመሩት የነቢይነት መገለጫ ረቢዕ ውስጥ ነበር። ከዛም ከ6 ወር በኋላ ነው ረመዳን ውስጥ ኢቅራ ሚል የወረደላቸው። ረቢዕ ሲታወስ ነቢዩ ዓለይሂ ሰላቱ ወሰላም ታላቁን ሂጅራ ያደረጉበትን የሙስሊሞቹ አቆጣጠር የሚጀምርበትን ወር ሂጅራ ያደረጉት ረቢዕ ውስጥ ነው። ረቢዕ ውስጥ ነው መዲና የገቡት። መስጂዳቸውን የገነቡት ረቢዕ ውስጥ ነው። ረቢዕ ውስጥ ነው ነቢዩ ዓለይሂ ሰላቱ ወሰላም ወሲቀቱል መዲና የመዲና ማህበረሰብ የሚኖርበትን ህገ መንግስት ያረቀቁት በዚህ ወር ውስጥ ነው። ሐታ ባዕዱል ሙአሪኺን ረጀብ ላይ ነው ቢባልም ረቢዕ ውስጥ ነው ይላሉ። ሚዕራጅ እንኳን የወጡበት ረቢዑ ነበዊ የእሳቸው ደማቅ አሻራ ያለበት ወር ነው። መወለዳቸው ደግሞ ተራ ክስተት አይደለም። አላህም እንዲሁ አላለፈው በመላካቸው አይደለም፣ በመወለዳቸው ምድር ላይ ፍጥረተ ዓለሙ ላይ ከስቷል ክስተቶች። እነ ኢማም አስዩጢ እንደሚዘግቡት ሙአሪኾቹ እናታችን አሚና እንዳስተላለፈችው እናታቸው አሚና እንዳስተላለፈችው ብርሃን ከኔ ወጥቶ የሻም ሀገር ህንፃዎችን አበራ። ይሄ ተራ ክስተት አይደለም። ፋርስ ውስጥ ለአመታት ይገዙት የነበረ ሰዓት ጠፋ። ይሄ ተራ ክስተት አይደለም። የሚደርሱበትን የዳዕዋ ጥግ አላህ እያሳየ ነው። የኪስራ ቤተ መንግስት ምሰሶዎች ፈረሱ። የቤተ መንግስቱ ከፈሎ ፓርት ተናደ። ተራ ክስተት አልነበረ። ረቢዑ ነበዊ በመወለዳቸው
እጅግ በጣም ደስተኛ ነን። ከእሳቸው ጋር አላህ ጀነት ውስጥ ይሰብስበን። ሐውዳቸውን ከሚጠጡት አላህ ያደርገን። አሚን አሚን። እሳቸውም እንደው አላለፉ ወላሂ አሚን በሉ ያ ጀማ። እሳቸውም ሰኞ ሲጾሙ ሲጠየቁ የተወለድኩበት ወር ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ተራ ክስተቱ ነው አላለፈ። በዚህ ወር ውስጥ መደሰት፣ አላህን እሳቸውን በእኛ ላይ መላኩን ማመስገን፣ እሳቸው ላይ ሰለዋት ማብዛት፣ በዚህ መልኩ ሲራቸውን ማውራት፣ መጽሐፎችን ማደል፣ ፓምፍሌቶችን ማደል፣ ስለ ሂጅራቸው ማውራት፣ ስለ ሚዕራጁ ማውራት ወደ አላህ ከሚያቃርቡን መልካም ስራዎች ናቸው። ሐቂቃ ስለ መውሊድ ጉዳይ ላይ በጣም ብዙ የተለያዩ ቪዲዮዎችን አይታችሁ ሊሆን ይችላል። አላኩል ያህል ግን ኡስታዝ ያሲን ጠቅላላ አድርጎ አብራርቶታል። ረቢዕን እንዴት ማሳለፍ እንዳለብን በደንብ አድርጎ አብራርቶታል። የተሻለውን መንገድ ይህ ነው ብዬ አስባለሁ። ረሱላችንን የምናወድስበት፣ የረሱላችንን ባህሪ ለሌሎች እምነት ተከታዮችም ሼር የምናደርግበት፣ የተለያዩ መጽሐፍቶችን ሼር በማድረግ ምናምን በዚህ አይነት መንገድ አሳልፈን ትክክለኛውን አጅር ሁላችን የምናገኝ የረሱልን መሐባ የምናገኝ አላህ እንዲያደርገን ዱዓዬ ነው።